አስተዋውቁን። እኔ ጥያቄ አወጣለሁ እጠይቃለሁ። በተራ ትጠይቃላችሁ። ማን ነው ጥያቄ? እንዴት እናድርግ? በተራ ይጠይቁ ወይንስ ጥያቄውን ላውጣ ልጠይቅና እኔ ያንን የቀደመ ይመልስ በሚል እንዴት ነው የሚካሄደው? ጥያቄው ማን ነው? ሴቶች እንደ አንድ ይወሰዳሉ፣ እንደ አንድ ግለሰብ፣ እንደ አንድ ሰው ማን ነው? ወንዶችም እነዛው። ለሴቶች ጥያቄ ብለህ ትጠይቃለህ። ያው አሁን እዚህ ጋር የተፈለገው ማን ነው? ሴትና ወንድ በሚል ነው አለ። ስለዚህ ማን ነው አሸናፊ? ወይ ሴት ወይ ወንድ ይሆናል። ማን ነው? እና ሴቶች ተባብረው መመለስ ይችላሉ፣ ወንዶችም ልክ እንደዛ። ማን ነው? ይሄ ያው በቴሌቪዥን ስርጭትም እንደዚህ ነው። ስለዚህ ለእያንዳንዱ የተለያየ ጥያቄ እያወጣ ሁለቱ ከመለሱ እሺ። ለማንኛውም እኔ ጥያቄ እጠይቃችኋለሁ ትመልሳላችሁ። ስለዚህ ይጀመር። ከወንዶች ይጀመር ከሴቶቹ? ራስታ ከሴቶቹ ይጀመር። ቅድሚያ ለሴቶች። እሺ ቅድማ ለሴቶች ግን እሱ በተራ እያሉ ታዳሚያን የጻፉ ነው። ያው የኔ ቅድም የኔ ራይ እንደዛ ነበር። ኮሜንታተሮች ሴቶቹ ስለዚህ ከሴቶቹ የመጀመሪያ አንዷ ለብቻዋ ትጠይቅ፣ አንዷ ለብቻዋ ማለት ነው። ከወንዶችም እንደዛ። አሁን እንደዛ ያለ ኡሙ ልትጠይቅ ነው። እሺ ኡሙ አይሰል። እሺ ኢንሻአላህ። እሺ ኡሙ አይሰል የመጀመሪያ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት ማን ትባላለች? ከዲጃ። ማሻአላህ ቀላል ጥያቄ ነው። አብሽሮ ትጠይቁት ለመማማር ያክል ኢንሻአላህ። እሺ ቀጣይ እህታችን ስምሽ ማን ነው? ምትሻሽ ሐናን ነሽ? ይሰማሻል? አለሽ? አዎ ሐናን። እሺ ሐናን። አዎ ይሰማል። እሺ ልትጠይቂ ነው? እሺ አላህ ብቸኛዋ ሴት ነች። አላህ እሺ ሰላም አለይኩም የእኔ ሰላም በአንቺ ላይ ይስፈን ብሎ ሰላምታ የላከላት በመልአኩ ጅብሪል አለይሂ ሰላም አማካኝነት ያቺ ሴት ማን ትባላለች? መርየም አይደለች፣ አልተመለሰም። ኸዲጃ ነች። መርየም አይደለች። ኔትወርክሽ ደካማ ቦታ ላይ ነው እንዳለሽ ቀኝ ያበራል። يلا الله አሁንስ በጣም እንዳይፈጅብን። እሺ አንዲት መግባት የምትፈልጊ አንድ ወይ ጻፉ ወይንም የሆነች አንዲት ፍላወር ዝም ብላችሁ ለአንድ ሰው ላኩ። እዚህ ገስት ላይ ለሚገኙት እንድትገቡ ማለት ነው። መግባት በቃ ችግር እንዳትልኩ ምንም ነገር እኔ ብለሽ ጻፊ። መግባት የምትፈልግ ልጅ ከሴቶች ማለት ነው። በቃ ገብታለች። ስለዚህ አሁን እንቀጥላለን፣ ወደ ወንዶች እንሄዳለን። ወይንስ የሴቷ ያቺኛው በቃ ሰሚራ እኩል እንዲሆን ሰሚራ ማለት ነው። እሺ ሰሚራ ሰላም አለይኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ለመወዳደር ነው? አዎ ኢንሻአላህ። አንደኛ ካልወጣሽ ትቀጫለሽ። አንደኛ ካልወጣሽ ትቀጫለሽ። መርሐባ። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ትውልድ የመጀመሪያው ወይንም የመጀመሪያዋ ሰማዕት ማን ትባላለች? ሸሂድ ሱመያ። አላሁ አክበር። አሁን ወደ ወንዶች ሊሄድ ነው። እሺ በጣም ጥሩ። ከባሪያዎች መጀመሪያ እስልምናን የተቀበለው ማን ይባላል? ከላይ ያለ ወንድማችን መልስ። ማን ነው የሚለው? ወንድ ነህ አይደለ? ወንድ ነኝ። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ኡማ ትውልድ ከባሪያዎች የመጀመሪያው እስልምናን የተቀበለው ማን ይባላል? ከሀበሻ ወይስ ከየትኛው? ከሀበሻ ነው ማለት ባሪያ ሲባል ሀበሻ አለ፣ ሮም አለ፣ ቢላል አለ። ቢላል ኢብኑ ረባህ። ቢላል ኢብኑ ረባህ። እሺ ከህፃናቶች መጀመሪያ እስልምናን የተቀበለው ማን ነው? ጀማል መልስ። አሊ ብን አቢ ጣሊብ። አሊ ብን አቢ ጣሊብ። ማሻአላህ ሁላቸውም መልሰዋል። እሺ አሁን ቀጣይ ማነች? ኡሙ አይሰል። ናም ተዘጋጅ።
ከነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ሐዲሶችን የዘገበች ከነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ማን ትባላለች? አይሻ ረዲየላሁ ዐንሃ። አይሻ ረዲየላሁ ዐንሃ ጎበዝ ልጅ። ቀጣይ ሰሚራ። ናም የነቢያችን ሰለላሁ ዐለይሂ ወሰለም ከነቢያችን ሰለላሁ ዐለይሂ ወሰለም አታክብደው ያስደነገጥከኝ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ልጆች መካከል የጀነት ታላቅ ሴት ተብላ ወይንም ደግሞ ሰይደት ኒሳኢል ዓለም ወይንም የዓለም ሴቶች ታላቅ ሴት ተብላ የተገለጸችው ማንኛዋ ልጃቸው ነች? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች ፋጢማ ጎበዝ ልጅ። ፋጢማ ሰይደት ኒሳኢል ዓለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። የዓለማት ሴቶች ጋር የሚረብሽ ድምፅ የለም ግን ሚውት እምቢ አለኝ። እያስኩ አይደለም። ችግር የለም ማታሽ። እሺ ወንድማችን ከላይ ያለው ተዘጋጅ። ሚተናሳው ይሰማል ወንድማችን። ሚተናሳው ወንድማችን ጊዜ እንትን ለማለት ሜታ አታድርጉት። ችግር የለውም። የሚረብሽ ቦታ ላይ ካልሆናችሁ ሜታ አታድርጉ። አላህ ነው ምርጫ። ይኸውልህ ሜትህን ታነሳዋለህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ከወንዶች ማንን ትወዳለህ? ከማንም በላይ አንደኛ ማንን እወዳለሁ ነበር ያሉት? እየተሰማኝ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች ማንን ትወዳለህ? እየተሰማኝ አይደለም። ይሰማል ነው? ኔትወርክ ይዘገያል። ሌላ አንድ ሰው ይላክ በሱ ምትክ። ኔትወርካችሁ ከዘገየ ምናምን ትወጣለች ጊዜ እንትን ለማለት። እሺ አንድ ወንድ እሱን ተክቶ የሚወዳደር ነጥብ እየተያዘልን ነው ግን ደግሞ ሁለት ሴት እንኳን ሁለት ወንድም አለ። በቂም ነው ባይገባም ማለት ነው። ሌላ ማን አለ? አይ ለአንደኛ ወንድማችን ተወዳዳሪ አይደለም። ኦኬ ሰላም ነኝ ብሏል። ለአሸነፉት የሚሸልም ነው። እሺ አደም ኒውተን አንሳ። ተረኛ ነህ አንተ። በሱ ምትክ የምትጠይቀው ጥያቄውን መልስ። የተጠየቀው ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች አንደኛ ማንን ትወዳላችሁ ተብለው ማንን ነው ያሉት? አደም ና ጎግል አለይሂ ሰላም ጋር እንዳትሄድ። አደም አይሰማም። ማን ነው ያሰው? ኔትወርክ ከኔ ነው የሚዘገየው ከነሱ ነው? አንተ አለህ እሱ ከነሱ ነው። ያንተ ኔትወርክ ጥሩ ነው። ላግዘው እንዴ? እሺ ማን ነው? አይቻልም። አደም እየጠበቅኩ ነው። 1 2 3 አይሰማም። እሺ ማን ነው ያ ሰው? አቡ ሁረይራ አይደለም። ወርቃል። እሺ ያ ሰው ወደ ቀጣይ ይችላል። ቀጣይ ጀማል ነው። ጀማል ማን ነው ያ ሰው? ነብያችን ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ። አይዋ ማሻአላህ። ሰቢራ ተጠይቂ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ማንን ትወዳላችሁ ተብለው ማንን ነው ያሉት? ከሰዎች ከሰው ሁሉ ማንን ትወዳላችሁ ሲባሉ ማንን አሉ? ለእህቴ ያሳልፍልኝ ይሄን ለኡሙ ፈይሰል። እሺ ኡሙ አንቺ ያልመለሰች ሚያዝ ከሽራስታ ኡሙ አይሰል ማን ነው? ከሰዎች ሁሉ ማንን ትወዳላችሁ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ማንን ነው ያሉት? እኛን ኡመቶቻችን። ከሰዎች ሁሉ አንድን ሰው ጠቅሰዋል። ከዚያ ከዓለም ሰው ሁሉ ማንን ትወዳላችሁ ተብሎ መን አሐብ الناس ኢለይከ ያ ረሱላህ ሲባሉ ማንን ነበር ያሉት? ሀበሻ እኛ ያልፋል። አደም መልስ። ከሰዎች ሁሉ ማንን ነው ነብዩ ሰለላሁ ዐለይሂ ወሰለም ወዳለህ ያሉት? አደም የተናሳ ኸዲጃ
አይደለም ተሳስተሃል። እንዳለ እየቆጠርከኝ ስትት ጀማል መልስ። አይሻ ቢንት አቢበክር ጎበዝ የጀማል በቃ ወልተሰ ነብያችን ሰለላሁ ዐለይሂ ወሰለም من احب الناس اليك ተባሉ። ከሰዎች ሁሉ አንተ ዘንድ ማን ነው ተወዳጅ ሲባሉ ሚስቶቻቸው አትለንም እስቲ ያከበድከው እኮ ጥያቄው ሚስቶቻቸው ብቻ አይደል ከሰው ሁሉ ተብለው ነው የተጠየቁት። ስለዚህ ከሰው ሁሉ ነው ሲባሉ ጊዜ እናታችን አይሻ ነች አሉ። ከዚያስ ወሚን الرجال ከወንዶች ሲባሉ አቡሃ አሉ አባቷ አሉ። ስለዚህ ቅድም መጀመሪያ ላይ ከወንዶች አንደኛ ተወዳጅ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ማን ነው ሲል ጊዜ መለሰው አቡበክር ሲል ከሱ በፊትና ከሰዎች ሁሉ ማን ተወዳለች ሲባሉ አይሻ። እሺ አሁን ቀጣይ ተረኛ ማን ነው? ኡሙ አይሰል ነሽ አይደል? ነሽ ሰሚራ? እኔ ነኝ ኡሙ አይሰል። እሺ ኡሙ አይሰል ነብያችን ሰለላሁ ዐለይሂ ወሰለም ስንት ልጆች አሏቸው? 7 ጎበዝ ልጅ። ቀጣይ ሰሚራ? የነብያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ስንት ናቸው? ሴቶቹ ስንት ናቸው? ሴቶቹ 4 ወንዶቹ 3 አማካሪ ያለ መስለኝ ተከሷ ጎግል ያያችሁ እንዴ? አደራ ለወላሂ ቆጥሬ ነው በጣቴ ቆጥሬ 3 ስማቸውን ልዘረዝርልህ እችላለሁ። አልጠየኩሽም ከመለሳችሁ አለቀ። እሺ አደም ቀጥል። የነብያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶች ማን ይባላሉ? አደም የተናሳ ፈጠን በሉ። እሺ ሌላ ሰው አንድ ሰው ይላክ። አደም አለ? ካላውቃችሁት አናውቅም እያላችሁ እሺ አለ። እሺ ወንዶች የነብዩ ሰለላሁ ዐለይሂ ወሰለም ልጆች ማን ይባላሉ? ሸበካ የተነሽ ዘግየት ያለው እኛ አይሰማም። እሺ ሸበካ ከዘገየሽ በቃ እሺ ታቻዳን። እሺ አንድ ወንድ ማን ነው የሚገባ በሱ ቦታ? አንድ ወንድ ማን ነው የሚገባ በሱ ቦታ? እሺ እኔ እያለ ነው። እሺ በቃ አብዱራህማን ይገባ። እሺ አብዱራህማን መልስ። በቃ ቀጥል። ከዚሁ አብዱሰላም ነው የሚለው። የነቢያችን ሰለላሁ ዐለይሂ ወሰለም ወንድ ልጆች ማን ይባላሉ? አብዱሰላም አለ? አለ። እሺ የነብዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ማን ይባላሉ? ኢብራሂም ኔትወርክ እየዘገየ ነው። ይሰማችኋል ልጆች? ያው እየዘገየ ነው። የኔ ነው የሚዘገየው? ላ ከአብዱሰላም ነው። ካላወቃችሁት እናውቅም ብሎ ችግር የለም። ኢብራሂም እሺ ጀማል መልስ። የነብዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ማን ይባላሉ? ኢብራሂም፣ ቃሲም፣ አብዱላህ ማሻአላህ። እሺ ሌላ አንዱ እንዲላክ በቃ በትክክል መመለስ የምትችል ልጆች፣ ጠንካራ ልጆች ካላችሁ እናንተ እኛ በሉ። እሺ ከወንዶች አንድ ጠንካራ ልጅ፣ ሴቶች ወንዶች። እሺ አንድ ሰው በቃ ይግባሽ ያውና እሺ ኢብኑ ዑመር ኢብኑ ኑር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የነብያችን ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ይባላሉ? ቀጥ ፋጢማ ኡሙ ኩልሱም በቃ
ለወንድሜ ይለፍልኝ። እሺ ተፈጥኖ አመኩልት ሙሉ መልስ አልመለሰም። እሺ እና እንዴት ነው ውጤት የሚያዘው? የቀደሙን ስንት ጊዜ ተተካኩ? እሱ ግማሽ ያስኩለት 50-50። እሺ ቀጣይ ማን ነው? ጀማል ነህ? እሺ በቃ ጀማል መሰለኝ ከወንዶች ወስተረኛሽ ነው። እሺ ሙሉ መልስ። የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ማን ይባላሉ? ፋጢማ፣ ዘይነባ፣ ሩቅያ፣ ኡም ኩልሱም። ፋጢማ፣ ዘይነብ፣ ሩቅያ፣ ኡም ኩልሱም። እሺ ቀጣይ ከሴቶች ማን ነው? ከሴቶች ቀጣይ ማን ነው? እሺ ሰሚራ። እሺ የነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ማን ትባላለች? ወይንም ማን ይባላል? ቃሲም። ቃሲም ጎበዝ ልጅ። እሺ ማይሰል የትሽናቸው? እሺ የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ከሶስት ቁጥር በቃ ካለፍሽ ያለፍሽ። አንድ ሁለት ፋጢማ አይደለም፣ አይደለችም፣ አይደለም። እሺ አንድ ስቻል ጥያቄ ወደ ወንዶች አልፏል። ኢብኑ ኑር የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? የሚተናሰው አብደላህ አይደለም። እሺ ጀማል መልስ። ኢብራሂም። ኢብራሂም በጣም ጥሩ ጎበዝ፣ ማሻአላህ። እሺ አሁን ቀጣይ ማን ነው? ሰሚራ አንቺ ነሽ አይደል? አዎ በጣም ጥሩ። የነብያችን ሰለላሁ ዐለይሂ ወሰለም ኩንያቸው ማን ተብለው ይጠሩ ነበር? ኩንያቸው ምንድን ነው ኩንያቸው? አንቺ ማን ነው ኩንያሽ? ሰሚር ወይንስ ኡሙ ሁሰይን ነው ኩንያሽ ወይንስ ኡሙ? ኦኬ የመጀመሪያ ልጅ ያኔ ኩንያቸው ማን ይባላል? በምሳሌ ነገርኩሽ። ማን ተብሎ አልገባኝም ወላሂ። ምሳሌ ድገምልኝ ምሳሌው። እሺ በቃ ይለፍሽ እሱ አይለፈኝ አይደለም ደርሼበታለሁ። የመጀመሪያ ልጃቸው የሚጠሩት ነው ማለት ወይም መልሱን አበልቃሲም ናቸው። አበልቃሲም ጎበዝ። እሺ አበልቃሲም። እሺ ኡሙ ምትሽናሽ አንቺ ነሽ አይደል? ተረኛ ኡሙ አይሰር። እሺ የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ከማን የተወለደው? ማን ትባላለች እናቱ? የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ እናቱ ማን ትባላለች? አይሻ አይደለች። እሺ ና ቢኑር የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም እናቱ ማን ትባላለች? ከባድ ጥያቄ ሆነች። በቃች ይለፈኝ ጥያቄ ወንድማችን ጀማል መልስ። ማርያ አልቅብጥያ ማሻአላህ። እሺ ቀጣይ ሰሚራ። አየ አፋን ኦሮሞቲ ነቲ ዱባዳ አፋን ኦሮሞቲ ነጋፈዶ እሱ። እሺ የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የእሳቸው ዘይነብ። የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? ዘይነብ ተሳስታለች። እሺ ቸኮልኩኝ ቦነስ አለ መጨረሻ ላይ አይደለ? ከጠየቅሽው ጥያቄ አልቀረሽ ሌላ ወሬ አቋርጠን። እሺ ኡሙ አይሰል የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የዛኔ ሂጅራ ባደረገ ጊዜ ሩቅያ። ማሻአላህ ማሻአላህ ማሻአላህ። የነብያችን ሰለላሁ ዐለይሂ ወሰለም ልጅ የኢትዮጵያን ምድር እንደረገጠች ታውቃለች። ይሄ ለኢትዮጵያኖች ለኛ ትልቅ ክብር ነው። ለኛ ትልቅ ክብር ነው። እሺ ቀጣይ ማን ነው? ኢብኑ ኑር ሚውትን አንሳ። ኢብኑ ኑር እሺ ናም
እሺ የኢብኑ ኑር ጥያቄ በዚያው ላይ እንቀጥል። ኢትዮጵያ ከመጡ ሱሐቦች መካከል ሶስቱን ጥቀስ። ኢትዮጵያ ከመጡ ሱሐቦች መካከል ሶስቱን ጥቀስ። እስከዛ ሌሎቻችሁ ጉግል እያያችሁ ጥያቄውን ቀይረዋል። እሺ አልመለሰም። ጀማል ቶሎ መልስ። ኢትዮጵያ ከመጡ ሱሐቦች ሶስቱን ጥቀስ። ጀማል እሺ ጃዕፈር ኡሙ ሰለማ ከሰሃቡ ከወንዶቹ ነው ያልኩት። እሺ ከሴቶቹ እንመጣለን። ጃዕፈር ካለሰማት እኔ ሴቶች ነበሩ እንትን ያሉት የመጡልኝ መጀመሪያ አያሽ። እሺ ግማሽ መልሷል። እሺ ማን ራስ ተያዝለት። እሺ ቀጣይ ማን ነው? ቀጣይ ሰቢራ መልስ። ሶስቱን ወደ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ኢትዮጵያ ወይንም ትግራይ ላይ የመጡት ሶስት ሰሃቦችን ጥቀሽ። አላውቅም። ኢትዮጵያ እሺ አላውቅም። አላህ ያለም በይ። እሺ ኡሙ አይሰል ትመልሻለሽ? والله أعلم አላህ ያለም። እሺ ኢትዮጵያ ከመጡ ሰሃቦች መካከል ሊመልሱ አልቻሉም። አንድ ብቻ ነው። አንደኛ ከነሱ መካከል ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። እሱ ነው በነጃሺ በንጉሱ ፊት ቆሞ ኢስላምን የሰበከው እስልምናን እንዲቀበል ያደረገው ታላቁ ሱሐባ፣ ጀግና ሱሐባ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ያጎታቸው ልጅ ነው። በንጉሱ ፊት ቆሞ ሱራ መርየምን የማርያምን ምዕራፍ ስለ ማርያምና ስለ መሲሁ ሙሉ ታሪክ የሚናገረውን ቆሞ በፊቱ በሙሉ ድፍረት ያነበረ ያስለቀሳቸው የኢትዮጵያ ቀሳውስቶችና መነኩሴዎች ንጉሱ ሳይቀሩ ይሄን አንቀጽ ከእርሱ በሰሙ ባዳመጡ ጊዜ አልቅሰዋል። እስልምና ተቀብለዋል። ይሄ ታሪካቸው ኢትዮጵያውያኖች ቁርአን ላይ ተቀምጧል። አላህ ተናግሮታል። ለተጅደና አሸደ ናሲ ዐዳወተን እያለ ይናገራል አላህ። እሺ ከነዚያ መካከል ማነው ኢትዮጵያ ከመጡ ሰሃቦች? ጃዕፈር ብን አቢ ጣሊብ። ሁለተኛ ዑስማን ብን አፋን የነቢዩ ሰለላሁ ዐለይሂ ወሰለም ኸሊፋ ሶስተኛ። ኢትዮጵያ እንደመጣ ታውቃላችሁ? ከሚስቱ ከሩቀያ ጋር። ሩቀያ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ነች። የዑስማን ብን አፋን ሚስት ነች። አብረው ወደ ኢትዮጵያ መጥተው ነበር። ሶስተኛ ዙበይር ብን አልዓዋም። እነዚህ የጀነት የተባሉ ናቸው። ሁላቸውም የጀነት የተባሉ ናቸው። ዙበይር ብን አልዓዋም ወጣት ልጅ ነበር የዛኔ። ወደ ኢትዮጵያ ከመጡ ሰሃቦች መካከል አንደኛው ነው። እሺ በጣም ጥሩ በጣም ጥሩ። እንዴ ቀነሳችሁ የወጣ ሰው አለ? እሺ ኢብኑ ኑር ወጣ። በቃ አልቻልኩም መሰለኝ። ከወንዶች አንድ ሰው አስገቡ። በቃሽ ከወንዶች መግባት የሚፈልግ አንድ ሰው ይግባ። የአብዱል ከሪም እናስገባላችሁ። አይ አንተረኛ ማን ነው? አብዱል ከሪም ይሆናል ማለት ነው አይደለ? እሺ ተረኛ አብዱል ከሪም። ሰላም አለይኩም አብዱል ከሪም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጾም እንዴት ነበር? በዓል እንዴት ነው? አልሐምዱሊላህ ሁሉም ሰላም ነው። አሪፍ ነው። አልመጣም። እሺ አብዱል ከሪም ለጥያቄ ተዘጋጅ ኢንሻአላህ። እሺ እሺ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ወደ ኢትዮጵያ ስንት ጊዜ ነው ሂጅራ ያደረጉት? 2 ጊዜ። ማሻአላህ በጣም ጎበዝ። እሺ ቀጣይ ጀማል ተዘጋጅ። እሺ ጀማል መተናሳው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሯቸው ተአምራቶች ሶስቱን ጥቀስ። ጨረቃን መክፈል፣ ውሃ ከሁለት ጣቶች መካከል ማውጣት፣ በጣቶቻቸው መካከል ውሃ እንዲፈልቅ ማድረግ፣
القرآن كذلك تلقوا معجزة الكبرى معجزة الخالدة بش القرآن ሶስት ሞላ መሰለኝ ሞላ ጎበዝ እሺ ቀጣይ ማን ነው ሰሚራ ነሽ አይደል ሰሚራ በጣም ጥሩ የመጀመሪያው ነብይ ማን ነው አደም አለይሂ ሰላም አደም አለይሂ ሰላም ጎበዝ እሙ አይሰር እሺ ከባድ ጥያቄ ልትጠየቂ ነው የመጀመሪያው ነብይ ማን እንደሆነ ከታወቀ የመጨረሻው ነብይ ማን ነው ሙሐመድ ሰለላሁ ዐለይሂ ወሰለም محمد صلى الله عليه وسلم በጣም ጥሩ እሺ አብዱልከሪም የተናሳ እሺ እሺ በጣም ምልክቶች መካከል ሶስቱን ጥቀስ በጣም ምልክቶች መካከል ትልልቆቹን ነው ወይስ ትንንሾቹን? ትልልቆቹን ያጁጅ ማጁጅ ደጃልና ደጃል እሺ የኢሳ መውረድ ማሻአላ በቃ መልሰን ተወዘች እሺ ጀማል አቤት ጀማል ትንሽ ጀማል አወቅ ስለሚያደርጉ ጥያቄው የርሶ ከበድ ይላል ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የተቀበረው ነብይ ማን ይባላል ነብይ ዩሱፍ አልተመለሰም ከብድ ባል ከዚህ እሺ ጥያቄ ይሸጋገራል ሰሚራ መልሽ ከነብያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተቀበረው ነብይ ማን ይባላል አላውቅም ኡማይሰል መልሽ ኡማይሰል ጉግል መሄድ አይቻልም ተው በሚትሻንሽ አላየሁም ወላሂ አለም ኡስታዝ በጣም ጥሩ እሺ አቡበከር መልሰው ማን ይባላል ዳንኤል ነብዩ ዳንኤል ወይኔ በቀደም ሰምተን ነበር ነብዩ ዳንኤል አለይሂ ሰላም አስከሬኑ የተቀበረው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ አይደንቅም የሞተው ግን ከርሳቸው በፊት ነው የተቀበረው ከርሳቸው በኋላ ነው ዳንኤል አለይሂ ሰላም ከነመሲሁ በፊት የነበረ ነብይ ነው እስራኤላዊ ነብይ ነበር አላህ Subhanahu Wa Ta'ala የነብያቶችን ሰውነት አፈር እንዳይበላው እንዳይበሰብስ ወስኗል በቃ የፈለገ ቢሆን አስከሬናቸውን አፈር አይበላው ማንኛውም ነብይ ቀብሩን አውጡት ስጋው ልክ እንደኛ ነው አይበላም ይሄ ድንቅ ተአምር ነው በእነርሱ ላይ ያደረገላቸው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ ان الله حرم على الارض ان تاكل اجساد الانبياء الله መሬትን እርም አድርጎባታል የነብያትን ሰውነት እንዳትበላ ስለዚህ ዳንኤል ከሞተበት ጊዜ አንስቶ እስከ ነብዩ ሰለላሁ ዐለይሂ ወሰለም ህልፈት ከዚያም በኋላ አስከሬን ቆይቶ ነበር ታዲያ ይሄን ታሪክ ሼኹል ኢስላም ኢብኑ ተይሚያ ከዚያ በፊት የነበሩ ታላላቅ ሰለፎች እንዲሁም የጊዜያችን ታላቁ ዓሊም ሼኽ ሷሊህ አልፈውዛን ትክክለኛ ታሪክ መሆኑን ተናግረዋል እሺ ቀጣይ ጥያቄ ጀማል አቤት እሺ ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ድረስ ያደረጉት ጉዞ ከቤተል መቅደስ እስከ ሰባቱ ሰማይ ድረስ ያደረጉት ጉዞ ምን በመባል ይጠራል በቡራክ ከመካ እስከ ቤተል መቅደስ እስከ ሰባቱ ሰማይ ያደረጉት ጉዞ ምን በመባል ይጠራል እስራኤል እስራኤል እኔ ልመልስ አይደለም እስራኤል እና እሺ ኢስራ ሚዕራጅ ጎበስ ኢስራ የሚባለው የትኛው ነው ከመካ ወደ እንትን ቤተል መቅደስ ከዛ ወደ ላይ ሚዕራጅ ማሻአላህ እሺ ቀጣይ ተጠያቂ ሰሚራ ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ እስከ ሰባቱ ሰማይ ሲያርጉ ጊዜ አብሯቸው የነበረው መልአክ ማን ይባላል ጅብሪል አለይሂ ሰላም ጅብሪል አለይሂ ሰላም እሺ ኡሙ አይሰል
ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ሲጓዙ ጊዜ ከመልአኩ ጅብሪል ዐለይሂ ሰላም ጋር የተጓዙበት እንስሳ ምን በመባል ይጠራል? ወላሁ አለም። ወላሂ እኔ ልመልስ። በጣም ሙስሊም ያቀፈች ቆይ ተረጋጊ አንቺ ልጅ። እሺ ፈልጊ። እሺ ምርጫ ልስጥሽ። እሺ ኢንሻአላህ። ፈረስ፣ لا بقلو أمروها براق براق ايش مال سالش بملياس ايش ترني عبد الكريم نو አይደለ عبد الكريم نعم ነብያችን ሰለላሁ ዐለይሂ ወሰለም አምስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም። እሺ ቀጣይ ጀማል ቶሎ መልስ። ነብያችን ሰለላሁ ዐለይሂ ወሰለም ሶስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢ ሙሳ። እሺ ተሳስተሽዋል። እየመለስኩላቸው ነው ሄድ ወይንስ? አዎ ችግር የለውም። የመጀመሪያ አብዱልከሪም የጠየቁት አምስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ሃሩን ዐለይሂ ሰላም። ጀማልን የጠየቁት ደግሞ ሶስተኛው ሰማይ ላይ ማን ነው? ዩሱፍ ዐለይሂ ሰላም። ይሄ ነው። እሺ ሰቢራ፣ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያገኟቸው ነብያቶች ማን ማን ይባላል? ኢሳ ዐለይሂ ሰላም እና ኢሳ ብቻ ኢሳና ኢሳን ብቻ ነው የማውቀው። ግማሽ መልስ። ኢሳና ማን ነው? በቃ አንቺኛው አሙዩ ኢሳና ማን እና ያገኙት ኡሙ አይሰን አደም ኢሳና ሙሳ። በቃ አንዴ ካለፈ አለፈ። እህትሽ አዳምጪ። ከዛ በኋላ ዝም በይ። አብዱልከሪም ሁለተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ኢሳና ያህያ። በጣም ጎበዝ አብዱልከሪም። በቃ የመራ ነው። ኢሳና ያህያ ዐለይሂ ሰላም። እሺ ጀማል። አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም ዐለይሂ ሰላም። ኢብራሂም ዐለይሂ ሰላም። ሰሚራ፣ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ ያገኙት ነብይ ማን ይባላል? አደም ዐለይሂ ሰላም። በጣም ጎበዝ። ኡሙ አይሰል እሺ ሰማይ ላይ ያገኙት ነብይ ማን ይባላል? አንቺ ልጅ አፍሽን እንትን ዝም በይ እሺ። ከተመለሽ በኋላ እንደነሱ ስርዓት ያዥ እሺ። እሺ ኡሙ አይሰል፣ ነብያችን ሰለላሁ ዐለይሂ ወሰለም ስድስተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ያዕቁብ ወይ እስማኤል? እሺ አብዱልከሪም መልሰው። ተረኛ አንተ ነህ። ነብያችን ሰለላሁ ዐለይሂ ወሰለም ስድስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢዩላህ ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም። ያ ሰላም። እሺ ጀማል። አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባትን ሰማይ እየሄዱ ባሉበት ጊዜ ነብያቶችን ሲያገኙ ያያቸው ጊዜ ያለቀሰው ነብይ ማን ነው? ኢብራሂም። ላ ሲያያቸው ጊዜ ያለቀሰው ነብይ ማን ነው? ሰሚራ መልሻ። ኢሳ። ላ ኡሙ አይሰል መልሽ። ማን ነው ሲያያቸው ጊዜ ያለቀሰው ነብይ? አላወኩም። ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም አለቀሰ። ለምን ያለቀሰው? ግን ረጁሉን ጃአ በዕደና ጉላሙን ጃአ በዕደና ወለሁ አትባዕ አክሰረ ሚና ብሎ አለቀሰ። ሰላም ካላቸው ምናምን ሰላምታ ከተለዋወጡ በኋላ ከነቢ ሰለላሁ ዐለይሂ ወሰለም ጋር ልክ ዞረው ሲሄዱ ጊዜ አለቀሰ። ያኔ በቃ ለምን ታለቅሳለህ ተብሎ ሲጠየቅ ጊዜ ከሁላችንም በኋላ መጥቶ በጣም በርካታ ተከታይን አፍርቶ የሚመጣው ነብይ እሱ ስላየህ ነው ያለቀሱት አለ። ያ ሰላም። ከሁላችንም በላይ በርካታ ተከታይን የትንሣኤ ቀን አፍርቶ የሚመጣው ነብይ ይሄ ነው ብሎ ተናገረ። ልጅ ብሎ ገለጻቸው። ለምን? ከሁሉም ነብያት በኋላ ስለመጡ። ገብታችኋል? የነብይነት ማዕረግ በጫንቃው ላይ የተደረገለት ያ ማለት የነብያት መደምደሚያ የሚል ማህተም በጭንቅላታቸው ላይ ነበር። ታውቃላችሁ? እነ ሕፃን ተወልዶልናል፣ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይደረግለታል። ያ የነብይነት የአለቅነት ጫንቃ የነብይነት ማዕረግ የተደረገለት እርሳቸው ናቸው። ለንግስናው ስፋት ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለንግስናው ስፋት ማለት ዓለምን የሚገዛ ነብይ ብቸኛ እርሳቸው ናቸው።
ሌላው ነብይ ሲላክ ለወገኑ ለህዝቡ ብቻ ነው ባለበት አካባቢ። የእርሳቸው ግን ለዓለም ህዝብ ነው። ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። እስከ ዓለም ፍጻሜ ድረስ የእርሳቸው ግዛት ነው። ማንም ነብይ ቢመጣ በእርሳቸው ህግ ይተዳደራል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጣ ጊዜ በእርሳቸው ህግ ይተዳደራል፣ ሰውንም ያስተዳድራል፣ ያልፋል። ዘመናቸው ግን ይቀጥላል ከእርሱም በኋላ። እሺ ያ ነው። ለዚህ ነው ሙሳ ዓለይሂ ሰላም ሲያቸው ጊዜ ያለቀሰው። እሺ ቀጣይ ማን ነበር? አብዱልከሪም አብዱልከሪም የዳውድ ዓለይሂ ሰላም ሱና ጾም አጿጿም እንዴት ነበር? አንድ ቀን ጾሞ አንድ ቀን ማፍጠር። አብዱልከሪም የቀረ ነው ያስታውቃል። ሁሉ ይመልሳል። እሺ ጀማል፣ እሺ ወደ እሳት ተወርውሮ እሳት ያላቃጠለችው ነብይ ማን ይባላል? ኢብራሂም ዓለይሂ ሰላም። ሰሚራ አሳ ነባሪ ውጦት ያልሞተ ነብይ ማን ይባላል? ዩኑስ ዓለይሂ ሰላም። ቀላል ቀላል አደረኩላቸው። እሺ ኡሙ ዋይሰል አለሽ? በጣም ጥሩ በጣም ጥሩ። ኡሙ ዋይሰል አለች። ከትልቅ ድንጋይ ውስጥ ግመል ያወጣ ነብይ ማን ይባላል? ህዝቦቹ ተአምር እንሻለን እንፈልጋለን አሉት። ከትልቅ ከቋጥኝ ድንጋይ ውስጥ ግመል በከነ ህይወቷ ግመል እናውጣልና ያወጣላቸው ነብይ በአላህ ፈቃድ ማን ነው? ምርጫ ይሰማል እንዴ? ለሁሉም ምርጫ ተሰጥቶ። እሺ ምርጫ ረስተሽ በቃ ነቢዩላህ ዩኑስ፣ ነቢዩላህ ኢብራሂም፣ ነቢዩላህ ሷሊህ፣ ነቢዩላህ ሁድ። ነቢዩላህ ሷሊህ። እሺ አብዱልከሪም ላይ ከዚህ በኋላ ሊከብድ ነው በቃ። እሺ ከነቢዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው ልክ እንደ ኢብራሂም ዐለይሂ ሰላም እሳት ውስጥ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ጎግል እንዳትሄድ፣ ጎግል ዐለይሂ ሰላም ጋር መሄድ አይቻልም። አለሁ ማን ይባላል? አይ ይለፈኝ እስኪ። ከባድ ጥያቄ እኔ መለሰ። ጎበዝ ጀማል ማን ይባላል? ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው እሳት ላይ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ይሄ ድንቅ ተአምር ነው በሀገራችን። አላሁ አለም። እኔ አልመጣልኝ። ሰሚራ መልሽ። እኔም አላውቅም። ማይሰል መልሽ። ወላሂ አለም። በቃ ከባድ ጥያቄዎች። እሺ ማን ይባላል ያ ሷሃባ? በቃ አንዴ ለኮሜንታተሮች ደግሞ እድል እንስጣቸው። ማንም የማይመልሰው ጥያቄ ካለ እነሱ ይመልሳሉ። አትሰሯቸው፣ በቃ ይፈቱ ማለት ነው። አሁን ከባድ ጥያቄ ማን ነው? ይሄ አካል ማን ይባላል? ማን ነው የሚመልስ? ጎበዝ። ቢላል አይደለም። ኢብራሂም አይደለም። የለም ይላሉና እሺ ወላሂ እኔ መለሰ። ጎበዝ። ከዚህ በፊት አስተምራቸዋለሁ። የመኒ ነው? አዎ የመኒ ነው። ጎበዞች። ነገር ግን ማን ይባላል ስሙ ነው ጥያቄ። እሳት ያላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ኡማ አቡበክር ስዲቅና ዑመር አይጊተውት በጣም ተደንቀው ልክ እንደ ኢብራሂም እሳት ያላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ መገኘቱ በጣም አስደስቶናል ብለው ትልቅ ቦታና ደረጃ የሰጡት ማን ይባላል? አላልሳችሁትም? ይገርማል። እስኪ ሞክር። አቡ ሙስሊም አልኸውላኒ። ጉግል ላይ ሄደህ ነው ሀቅ የተናንሳው ሀቅ ነገር ጉግል ላይ ሄደህ ነው። እሺ አቡ ሙስሊም አልኸውላኒ ይባላል። ታሪኩን ልንገራችሁ እንዴት እንዳላቃጠለው ታሪኩን። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሐሰተኛ ነቢያቶች ተነስተው ነበር። የሚገርማቸው ትንቢት ተናገሩ ቀድመው። እነሆ ሰየኩኑ በዕዲ ነቢዩን ከዛቡን አሉ። ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው ትንቢት ተናገሩ። ወዲያው ምናሉት ተነሱ። ከተነሱ ሐሰተኛ ነቢያቶች መካከል ማን ይባላል? የመን ላይ የተነሳው ሐሰተኛ ነቢይ መልሱ። እንደውም ይሄ በጥያቄ መልክ አብዱልከሪም መልሳ
የመን ላይ የተነሳው ሐሰተኛ ነብይ ማን ይባላል? ጎግል እንዳትይዝና ማን ይባላል? አልአስወድ አልአንሲ አስወድ አልአንሲ ይባላል። አስወድ አልአንሲ ይባላል። የመን ላይ የተነሳው ሐሰተኛ ነብይ። ይህ ሰው ነብይ ነኝ አለ። ይሄ ጀግና የቀድሙ ሰው አቡ ሙስሊም አልኸውላኒ የሚባለው ታላቅ ታቢዒ ነው። እና አንተ ሐሰተኛ ነብይ ነህ አለው በፊቱ ሄዶ። በቃ እውነትን መሰከረ። አንተ ሐሰተኛ ነብይ ነህ፣ በፍጹም ነብይ አይደለህም አንተ ነው። ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ማንም አዲስ ነብይ ሊላክ አይችልም፣ ሐሰተኛ ነብይ ነህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ መካከል ነህ አለው። ህዝብ እየተቀበለው ሁሉ እየሸወዳቸው ማለት ነው። እሱ ግን ከፊቱ ቆሞ ይሄን ተናገረ። ወዲያው አስወድ አልአንሲ እሳት አቀጣጥሎ አለ፣ ህዝቦችን አዘዘ። አቀጣጠሉ ተከታዮቹ። ወዲያው አስወድ አልአንሲ በቃ ወርውሩት በእሳት ውስጥ አለ። አቡ ሙስሊም አልኸውላኒ እሳት ውስጥ ተወረወረ። ነገር ግን ምንም እሳት አላቃጥለው። ፈአኽመደ አላሁ ለሁ አናር ይላሉ። እሳትንም አላህ ወዲያው አጠፋት ለእርሱ። በቃ ጥፊ ብሎ አዘዛት፣ ወዲያው ጠፋች፣ አመድ ሆነች። ምንም ሳይቃጠል እንደዚህ አመዱን እያራገፈው ሲወጣ ታዩት። በጣም ደነገጡ። ምን አሉት? ከዚያ ለዚህ ሰውዬ ተከታዮቹ ይሄ ሰውዬ ታሪኩ ከተሰማበት ሐሰተኛነትን ተናግሮ በእሳት ሳይቃጠል የቀረሰው ከተባለ ትካዳለህ፣ ሐሰተኛ ትባላለህና ቶሎ ብለህ ይሄን ሰው ከዚህ ሀገር እንዲባረር እዘዝ አለ። ተሰሚነት ያለው ሰው ነበር። በቃ ውጣ ከዚህ ሀገር አለ። ወዲያው ወጣ። ወዴት ሄደ? ሰሃባ ወደ መዲና ሄደ። ግመሉን ዘብቶ በእርሷ ተጓዘ ወደ መዲና። ልክ መዲና ከመድረሱ በፊት ታሪኩ ተሰምቷል። እዚያ እንዳለ የመዲና ሰዎች ያወራሉ። እሳት ያላቃጠለው ሰው ተብሎ እየተነገረ ማለት ነው። ወዲያው ይሄ ሰው ወደ መዲና ሄደ። መስጂድ ነበዊ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግመሉን አሰረና ውጭ ላይ ገብቶ መስገድ ጀመረ። እየሰገደ እያለ ዑመር ኢብኑ አልኸጣብ ልክ ሲመጣ ጊዜ ከየመን የመጣ ሰው እንደሆነ ተረዳና ይሄን ሰው ግን ያ ሰው መሆኑን አላወቀም። እስኪ እንደው ስለዚያ ሰዓት ስላላቃጠለው ሰው ልጠይቀው ይሄን ልጅ ሰግዶ ይጨርስና ብሎ ዑመር መጠበቅ ጀመረ። ልክ ሰግዶ እንደጨረሰ ዑመር ሄደና ሰላም አለይኩም አለ። ወአለይኩም ሰላም። ከወዴት ነበር? ስለ አንድ ወጣት ልጅ ሰማህ? በሐሰተኛው ነብይ ፊት ቆሞ ሐሰተኛነቱን ተናግሮ ወደ እሳት ተወርውሮ እሳት ያላቃጠለው ሰው እነ ዛከ ረጁል አሉ። እኔ ያ ሰው ነኝ አለ። በበከ ዑመር አለቀሰና አቀፈው። እና እንሂድና ወደ አሚራችን ወደ አቡበክር ጋር ልውሰድህ አለው። በሰዓቱ አቡበክር ስዲቅ ነበር እየመራ ያለው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወደ አቡበክር ጋር ወሰደው። ከዚያ በኋላ ይህን ታሪክ ያውና ይህ ወጣት ነው እሳት ያላቃጠለው ሰው ሲለው ጊዜ አቡበክር ስዲቅ ረዲየላሁ ዐንሁ በከ፣ እሱም አለቀሰና አላህን አመሰገነ። ሁለቱም አቡበክርና ዑመር ምን እያሉ አላህን አመሰገኑ? አልሐምዱሊላህ ለአላህ ምስጋና ይገባው፣ ኢብራሂም ዓለይሂ ሰላምን እሳት እንዳላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ እሳት ያላቃጠለውን ሰው ስላደረገና ስላሳየን ይህን ሰው ብላ አላህን አመሰገኑ። ይህ ነው። ራስታ ይመለስ። እሺ ውጤታቸውን እንዲነግረን እና ይሄን እንዲህ አይነት ድንቅ ተአምራቶች አላህ በነቢያቶች ላይ ብቻ ሳይሆን በነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ላይ ሲያደርግ ቆይቷል። ሌላም ተአምር አድርጓል። ሌላ ተአምር ልትጠየቁ ነው አሁን አድሚኖች። ማን ነው የገባችሁን ተፈታኞች? ራስታ የለም መሰለኝ፣ ራስታ የለም መሰለኝ። በቃ ትጠይቃላችሁ። እንቀጥል። ከነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች በውሃ ላይ የሄዱት እነማን ናቸው? ባህር ነው። የሚገርም ታሪክ ነው ይሄ ደግሞ። በውሃ ላይ ሄደዋል ጀማ፣ ምንም ውሃ ሳያሰምጣቸው። ማን ይባላሉ እነዚህ? አብዱልከሪም ተመልሳለህ? ከነዚያ መካከል አንድ ሷሃባ ጥቀስ። እሺ ሰዕድ ብን አቢ ወቃስ። በቃ ታሪኩን ልንገራቸው። ባህሬን ሀገርን እየከፈቱ ባሉበት ጊዜ ነበር። ከነዚህ ሷሃቦች መካከል አንደኛው እሱ ነው። እኔ በአላህ ስም ብዬ እሄዳለሁኝ አላህ መሬት ያደርግልናል ብለው በአላህ ላይ ሙሉ እምነት ያላቸው ናቸው እነዚያ ሷሃቦች። ወዲያው በባህሩ ላይ ሄዱ፣ ምንም ሳይሰምጡ አለፉ። ከዚያም ድልም አደረጉ ባህሬንን ሲከፍቱ ጊዜ ማለት ነው። እሺ ሌላ ጥያቄ የትንሣኤ ቀን የቂያማ ቀን የመጀመሪያው አማላጭ ማን ነው? አብዱልከሪም መለስ።
ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም። ማሻአላህ። ቀጣይ ጥያቄ ጀማል። የትንሣኤ ቀን የቂያማ ቀን ጀማል የተናሳ እሺ የትንሣኤ ቀን የቂያማ ቀን የጀነትን በር የሚያስከፍተው ነብይ ማን ነው? ነብያችን ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም። እሺ ሰሚራ ነው። እሺ የቂያማ ቀን መጀመሪያ ጀነት የሚገባው ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም። እሺ የቂያማ ቀን ከትውልዶች ከኡመቶች ከተውልዶች ሁሉ የመጀመሪያው ትውልድ ጀነት የሚገባው የማን ትውልድ ነው? ኡሙ አይሰል የነብዩ ኡመት የነብዩ ሰለላሁ ዐለይሂ ወሰለም ኡመት ይህ ነው። እሺ አብዱልከሪም አብዱልከሪም ጀነት ከተባሉት ሰሃቦች አምስትን ጥቀስ። አቡበከር፣ ዑመር፣ ዑስማን፣ ዓሊ፣ አብዱራህማን ብኑ ዐውፍ። አብዱራህማን ብኑ ዐውፍ። እሺ ጀማል አቤት ጀማል 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 ሚኑ هذه الأمة የተባለው ሰሃባ ማን ነው? የዚህ ትውልድ አማኝ ሰው አባ ዑበይዳ አባ ዑበይዳ ብን አልጀራህ አባ ዑበይዳ ብን አልጀራህ። ማሻአላህ በጣም ጎበዞች በጣም ጎበዞች በጣም ጎበዞች በጣም ጎበዞች። እሺ ከሰሃቦች ሁሉ በጣም በርካታ ሐዲስን የሸመደደና የሐፈዘ ማን ነው? ያስተላለፈው ሰሃባ ማን ይባላል? أبا هريرة. أبا هريرة ما شاء الله. أبا هريرة لا قبز لك أنت شالك أشي يا نبيات صلى الله عليه وسلم مؤذنوك سنت نبروا أذان أدراكيوك وما يسلمنش رضي الله عنه سنت ناتشون يالكت اوكي سنت ناتشون ቢላልን ነው የማውቀው። ስንት ናቸው? አብዱልከሪም መለስ። ሁለት ናቸው። ማን ይባላሉ? ቢላል እና አብዱላህ ኢብኑ ኡሚ መክቱም። አንጎበስ ማሻአላህ አንጎበስ። እሺ ሌላ ማነው ተረኛ? ጀማል እሱ ነቢይ አባቱ ነቢይ አያቱ ነቢይ ቅድመ አያቱ ነቢይ። ይህ ነቢይ ማን ይባላል? እስኪ ድገምልኝ። እሱ ነቢይ ነው፣ አባቱም ነቢይ ነው፣ አያቱም ነቢይ ነው፣ ቅድመ አያቱም ነቢይ ነው። ዩሱፍ። እሺ ቀጣይ ሰሚራ። እሱ ነቢይ አባቱ ነቢይ አያቱ ነቢይ ቅድመ አያቱ ነቢይ። እነዚህ ነቢያቶች ማን ማን ናቸው? ግለጭ። ዩሱፍ አለ ተብሏል። ከዩሱፍ በኋላ አባቱ ቅድመ አያቱ ማን ናቸው? አባቱ ያዕቆብ፣ አያቱ እስማኤል፣ ኢብራሂም፣ እስማኤል አላቅም። ረጋ መልሽ። አባቱ ያዕቆብ፣ ይስሐቅ። ኮሜንታተሮች አያስችላቸውም ማለት በጣም ከሚባል አይደለም። ኮሜንት ነው ያላየሁም ወላሂ። ዛሬ ኮርጅሽ ነው ኮሜንት ላይ ሀቅ ወላሂ ላዚም አልኮረጅኩም። ቀሰመን ቢላህ ኮሜንት ትዛላለኝም ቅድም ዝግ ስለነበር። በጣም ጥሩ። አሁን ከባድ ጥያቄ ተጠይቀ ነው። ቀጣይ ኡሙ አይሰል ኮሜንት ዝግ ፕሊዝ። ህዝቦቹ ሁሉ ያመኑለት ብቸኛው ነብይ ማን ነው? አንድ ያልካደው ህዝቦቹ ሁሉ ያመኑለት ብቸኛው ነብይ ማን ይባላል? ሱለይማን አይደለም። እሺ አብዱልከሪም ህዝቦቹ ሁሉ ያመኑለት ነብይ ማን ይባላል? ነቢዩላህ ዩኑስ ዓለይሂ ሰላም። ዩኑስ ዓለይሂ ሰላም። እሺ ቀጣይ ጀማል። አቤት። እሺ ለመቶ ዓመት ያክል አላህ ገድሎ ያስነሳው ሰው ማን ይባላል? በቁርአን ላይ የጠቀሰው አንድ ሰው አለ። ያም ሰው ለመቶ ዓመት ያክል ሙት አለው አላህ ከመቶ ዓመት በኋላ አስነስቶታል። ማን ይባላል ያ ሰው? ዘይድ ነው። እኔ ልመልስ።
ተረጋጊ። እህት ስትጠይቂ ተመልሻለሽ። ምርጫ እስኪ ለሴቶች እየተሰጠ አለ። እሺ ምርጫ ልስጥሽ። خضر እሺ ዑዘይር ዩኑስ ዑዘይር ጎበዝ። እሺ ዑዘይር ማሻአላህ። እሺ ሰሚራ እኔ ልመልስ እያልሽ ነው ይሰማሻል? በጣም ጥሩ። እስካሁን ድረስ በህይወት ያለው ነብይ ማን ይባላል? ዒሳ ዓለይሂ ሰላም። ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም፣ በህይወት አለ እስካሁን ድረስ። እሺ በጣም ጥሩ፣ በጣም ጥሩ። እሺ ቀጣይ ኡሙ አይሰር። ኡሙ አይሰር እውነት ለሐሰት ልትሰጠለት ትጠይቂ ነው ኢንሻአላህ። ዒሳ ዓለይሂ ሰላም ከሰማይ ወርዶ ይሞታል ወይንስ አይሞትም? ይሞታል። ይሞታል። እውነት ሐሰት የሚሆን ተው፣ በቃ ይሞታል። ይሞታል። አብዱል መሞቱ በቁርአን ላይና በሐዲስ ላይ ተገልጿል። ወርዶ ዳግም የሚቆየውን ቆይታ ጊዜ ቆይቶ ይሞታል። እሺ ቀጣይ አብዱል ከሪም። እሺ አብዱል ከሪም አርካኑ ሶላት ስንት ናቸው? 14 አምስትን ጥቀስ። ንያ እሺ ተክቢራት አልኢሕራም ሩኩዕ ኢዕቲዳል ሱጁድ ጁሉስ ጡማእኒናት ፊህም። እሺ ጥሩ ማሻአላህ። እሺ ጀማል። እሺ ጀማል ከባድ ጥያቄ ሆነልህ? ቀላል አድርገ። ደጃልን የሚገድለው ነብይ ማን ነው? ነብይ ኢሳ አለይሂ ሰላም። ነብዩ ኢሳ አለይሂ ሰላም። እሺ ሰሚራ አቤት። በደጃል ግንባር ላይ ምን የሚል ፊደል ነው የተጻፈው? ካፊር። ማሻአላህ። እሺ ኡሙ አይሰል ደጃል የማይገባባቸው ሀገራቶች ማን ይባላሉ? መካ እና ቤተል መቅደስ። መካና መዲና። መካና መዲና። በጣም ጥሩ። እሺ አብዱል ከሪም። ናም አብዱል ከሪም ነዋቂዱል ውዱእ ስንት ናቸው? ውዱን የሚያበላሹ ነገራቶች በቁጥር ነው ወይስ ልግለጽ? እሺ ግለጽ። ከሁለት መንገዶች በአንዱ የሚወጣ ኩል ማ የኽሩጅ ሚነ ሰቢለይን። እሺ ምን ለምሳሌ? አልጋኢጥ ወልበውል። ከሁለት መጸዳጃ ቦታዎች የሚወጣ ማንኛውም ነገር ውዱን ያበላሻል። ከነዚያ መካከል አልጋኢጥ ማለት ይገባቸዋል ልጆች፣ ምግብ እየበላ ካለ ሰውየው እንትን እንዳንለው በቃ ከኋላ የሚወጣ እሺ ያና ልክ እንዲሁ ደግሞ በውል ማለት ሽንት ማለት ነው። ልክ እንዲሁ ከብልት የሚወጡ ማናቸውም ፈሳሾች። እሺ ጥሩ ጀማል። አቤት። ጀማል ሰባተኛው ሰማይ ላይ የሚገኘው የመላእክቶች መስጂድ ማን በመባል ይጠራል? የመላእክቶች መስጂድ መላእክቶች ሰባተኛው ሰማይ ላይ መስጂድ አላቸው። ያ መስጂድ ማን ተብሎ ይጠራል? አላሁ አዕለም። እሺ ሰሚራ መልሽ። በይተል ማዕሙር ሴቶች አልተቻሉ። እሺ አንደኛ እየመራ ያለው ማን? ከሁላቸውም ተናገራላችሁ ኮሜንታተሮች በጣም እየተከታተሉ ስለሆነ። እሺ ኡሙ አይሰል። እሺ በይተል ማዕሙር በቀን ስንት መላእክቶች እየገቡ ይሰግዳሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? ምርጫ ትሰጠኛለህ? አላህ ሁሉንም በምርጫ ትንሽ። እሺ በይተል ማዕሙር በቀን ስንት መላእክቶች እየገቡ ይሰግዳሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? 7000 ለ 70,000 ሐምራሃ
17000 እና አልሰለው አልሰማኩም። አፍወን እሺ ሀ 86000 ለ 70000 አመረሃ 89000 ና መልሴን 70000 በስ በቀን 70000 መላእክቶች እየገቡ እንደሚሰግዱ ተናግረዋል። እሺ አብዱልከሪም ናም ይህ የመላእክቶች መስጂድ የተጠቀሰበት ብቸኛው ሱራ ማን ይባላል? ላንተ ከበድ ይላል። البيت المعمور والسقف المرفوع ሱራውን ግን የትኛው ሱራ ላይ ማንኛው ሱራ ላይ ነው? በቃ ለኮሜንታተሮች እንስተው ማለት ነው። አድሚኖች አንዴ ኮሜንት ቶሎ ክፈቱት። ከነሱ ከከበደ ቶሎ ብላችሁ ኮሜንትን ትከፍቱላቸዋላችሁ። እሺ አድሚኖች ነው መመለስ አንችልም። እሱ መመለስ ትችያለሽ። ከመለሽ ማን ይባላል? ሱረቱ ጦር ጎበስ። በቃ መለሰችው። በቃ እንዳከፍቱት መለሰችው። አልተቻለችም። ሰሚራ ከብዳለች። እሺ ቀጣይ ማን ነበር? ማን ነው ቀጣይ? ጀማል መሰለኛ። ጀማል በጣም ጥሩ። መጀመሪያ የወረደው የቁርአን ምዕራፍ ማን በመባል ይጠራል? እቅራ ምዕራፉ ስሙ እቅራ ነው ስሙ። ምዕራፉ ሱረቱል አለቅ አለቅ። በጣም ጎበዝ። እሺ ቀጣይ ማን ነበር? ሰሚራ ነቢዩላህ ሙሳ ከሰጡት ተአምራቶች መካከል ሶስቱን ጥቀሽ። አንደኛ ዱላ ወደ እባብ መቀየር፣ አንድ። ሁለተኛ እጃቸውን ብብታቸው ስራ አውጥተው ከዛ የሚያበራ እንደ ጨረቃ የሚያበራ እንዲያበራ ያሉ። ሶስተኛ ደግሞ ባህር ከፈሉ። በጣም ጎበዝ ነች። ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ። ኡሙ አይሰል ነው። አይሰል እሺ። ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዘው የመጡት ትዕዛዝ በቀጥታ ቃል በቃል እያናገራቸው የምን ትዕዛዝ ነው? የአምስት ወቅት ሰላት። ጎበዝ ነች። ማሻአላህ። እሺ አብዱልከሪም ናም አብዱልከሪም ከበድ ማለት አለበት። እሺ ለአብዱልከሪም ከበድ ማለት አለበት። አብዱልከሪም ከበድ አድርገው ቀለል ይበል። ቀለል ቢል አሪፍ። ما هو أطول آية في كتاب الله؟ በቁርአን ላይ ረጅሙ አንቀጽ ማን በመባል ይጠራል? አያቱ ደይን በመባል ይጠራል። በጣም ጥሩ። እሺ ጀማል ما هو أعظم آية في كتاب الله? በቁርአን አንቀጽ ውስጥ ታላቁ አንቀጽ ማን በመባል ይጠራል? አሁን ቀደም ረጅም በቀራ አይደለም ሱራ አላልኩም፣ አያ ነው ያልኩት። አንቀጽ ታላቁ አንቀጽ ከሁሉም አንቀጾች ሁሉ በላጭው ታላቁ አንቀጽ أعظم آية في كتاب الله። መልስ። አንድ ሁለት የመጨረሻ በቀራ ነው። ما هو أعظم آية في كتاب الله؟ እኔ እስካሁን ምርጫ አልተሰጠኝም። ምርጫ ስጠኝ። እሺ ምርጫ ከሚሰጣችሁ በቃ ከዚህ በኋላ አድሚኖች ይመልሱት። አድሚኖች ትመልሳላችሁ። እስኪ ወንድ የሆነ አድሚን ኮሜንት ጻፈው። ለምን ከፈታችሁት? ኮሜንት ሳይከፈት መጻፍ የሚችል ሰው ካለ ይጻፍ። እሺ ለማንኛውም አድሚኖች ሲቻሉ ሞላ አድሚኖች እኮ ጎበዝ ናቸው። ያው አያተል ኩርሲ ገና ከመከፈቱ አዘጋጅተው ነው ኮፒ ፔስት ብቻ ነው ያደረጉት። ተመልከቱ፣ ከባድ ናቸው። አያተል ኩርሲ እሺ አያተል ኩርሲ በጣም ጎበዞች። እሺ ማን ነበር ቀጣይ? ኡሙ አይሰል
ኡሙ አይሰል ቀላል ጥያቄ ነው ናቸው። በቃ ለኡሙ አይሰል ቀላል ጥያቄ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የተላከው ነብይ ማን ይባላል? በፊት ኢሳ አለይሂ ሰላም። እሺ አብዱልከሪም ናም ከአረብ ነብያቶች ሶስቱን ጥቀስ። ነቢዩላህ ሁድ፣ ነቢዩላህ ሷሊህ፣ ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላ አለ ከአረብ ነብያቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት? ሹዓይብ ጎበዝ ማሻአላህ። እሺ ጀማል አቤት። ሙሳ ዐለይሂ ሰላም ያገባው የማን ነው? ሙሳ ዐለይሂ ሰላም ያገባው የማንኛውን ነብይ ልጅ ነው? የነብይ ልጅ ነው ያገባው። ማን ነው ያ ነብይ? ሹዓይብ ጎበዝ ማሻአላህ። እሺ ሰሚራ ናም በቁርአን ላይ አንድ ሰው ያ ሰውዬ አንድ ነብይ ነው። ያ ነብይ ሰዎችን አስታርቃለሁ ብሎ ለማስታረቅ ገባ በሰዎች መካከልና እንደ አጋጣሚ ሲመታው ጊዜ ድንበር ኃላፊውን ሰው ሞተ። በአንድ ቦክስ ሰው የገደለው ነብይ ማን ይባላል? አላውቅም። እሺ መልሽላት። ኡሙ አይሰል ማን ይባላል? ያ ነብይ አንድ ጊዜ መታው ፈወከዘሁ ዳሽ ፈቀባ አለይሂ። ዳውድ አይደለም። እሺ አብዱልከሪም መልስላችሁ። ፈወከዘሁ ሙሳ አለይሂ ሰላም። እሺ አሁን ቀጣይ ማን ነው? አብዱልከሪም ነው። አብዱልከሪም በአንድ ጊዜ የተላኩ ሁለት ነብያቶችን ጥቀስ። ሶስት በአንድ ጊዜ የተላኩ ነብያቶችን ያኔ ሶስት ነቢዩላህ ሉጥ፣ ሉጥና ኢብራሂም በአንድ ጊዜ የተላኩ ናቸው። ሌላ ነቢዩላህ ዳውድና ሱለይማን። ሌላ ሃሩንና ሙሳ። በጣም ጎበዝ ማሻአላህ። ጀማል እሺ ወንድማማች ነብያቶች ማን ይባላሉ? ከወንድማማች ነብያቶች ሁለቱን ጥቀስ። ሙሳና ሃሩን፣ ዩሱፍና አዩብ። ላ ሰስተሃል። እሺ ሰሚራ ወንድማማች ነብያቶች ሌላ ማን አሉ? ይለፈኝ። ኡሙ አይሰል ወንድማማች ነብያቶች ከሙሳና ከሃሩን ውጭ እሺ ለአድሚኖች እድሉ ይሰጥ፣ ክፈቱላቸው። ወንድማማች ነብያቶች ይሁን አንድ ላይ የሚመልሱት አንድ ለማለት እንዳይሆን እስማኤልና ኢስሐቅ ያው ኮሜንታተሮች አይቻሉ። ኢስሐቅና ከማን ጋር? ከኢስማኤል ጋር አይደል? ኢስሐቅና ኢስማኤል ወንድማማቾች ናቸው፣ ምንም እንኳን ከሁለት እናት ቢወለዱም ማለት ነው። በጣም ጥሩ። እሺ ቀጣይ ባል ነበር ሰሚራ ነሽ? አብዱልከሪም ነው? አብዱልከሪም እሺ አባትና ልጅ ነብያቶችን ጥቀስ። ሶስት አባትና ልጅ። ኢብራሂምና ኢስሐቅ፣ ኢስሐቅና ያዕቆብ፣ ያዕቆብና ዩሱፍ፣ ዳውድና ሱለይማን። ሌላስ ጨምር። ዘከሪያ፣ ዘከሪያና ያህያ። በጣም ጎበዝ። እሺ ቀላል ጥያቄ። አሁን ደግሞ ቀጥል ማለት ጀማል አቤት። በድንግልና የወለደችዋ ብቸኛዋ ተአምራዊ ሴት ማን ትባላለች እዚህ ዓለም ላይ? መርየም አለይሃ ሰላም። መርየም በድንግልና ማንም ወንድ ጫፏን ሳይነካት የወለደች ብቸኛዋ ድንቅና ተአምር ሴት የዓለማችን ታላቅ ሴት እርሷ ነች። እሺ ሌላ ሰሚራ። እሺ ቀለል አድርገው። ችግር የለውም።
የጀነት ታላቅ ሴቶች ተብለው የተገለጹትን አራቱን ግለጽ። አፍضل ኒሳء አህሊ الجنة የጀነት ታላቅ ሴቶች የተባሉት ማን ናቸው? በስራቸው ነው ወላ ስማቸው ነው? ስማቸውን። እሺ ኸዲጃ፣ አሲያ፣ መርየም ሚን ዋحد አራት ምር ላይ አልከኝ። አይመልሳለሁ። ጉግል ላይ አልተጂ ነው አይደለም ወላሂ ሲጀምር አንድ ስልክ ነው ያለኝ። እሺ ለምን ስልክ ሁለተኛ ስልክ ለሽ ማልገዛሽ ነው እንዴ? አሁን ከተሸለምኩኝ ልገዛ እችላለሁ። አላህ እኔ እኮ ሁለተኛ ስልክ ያለሽ ሁሉ አልመሰለኝም ነበር። ግን ፋጢማ አላህ ነብያችን ሰለላሁ ዐለይሂ ወሰለም የጀነት ታላቅ ሴቶች ብለው እነዚህን አራቱ ገልጸዋቸዋል። እነዚህን ብቻ ነው እነዚህ የጀነት ታላቅ በሚለው ተገለጹ እንጂ ከነርሱም ቢወልደው የሉም ማለት አይደለም። እናታችን አይሻ ደረጃዋ በጣም ላቅ ያለ ነው። እሺ በጣም ጥሩ። ቀጣይ ማን ነው? ኡሙ አይሰል። እሺ ኡሙ አይሰል እና ነብያችን ሰለላሁ ዐለይሂ ወሰለም ከእናታችን አይሻ ስንት ልጅ ወልደዋል? 3 ብቻ። ከአይሻ ነው እንዴ ያልከኝ? የላቸውም ከአይሻ? እሺ ጎበዝ። የላቸውም። እሺ በጣም ጎበዝ። እሺ በቃ ይብቃቸው ወይስ እንቀጥል? ኮሜንታተሮች በጥያቄ ልናነጋ አንዴ ክፈቱላቸውና ውጤቱን ኮሜንታተሮች ይናገራሉ። ሲሰሙ ስለነበር ማን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እንደሆነ አንዴ ክፈቱት። አድሚኖች ክፈቱላቸው። ይብቃቸው አይደል ወይስ ሲጨመር? መጀመሪያ ይሄንን እንትን እንበል። ጥያቄ ጨምር። በቃ ኦኬ፣ በቃ ይቀጥል። በቃ እሺ በቃ አንደኛ ማን ይወጣ? አንደኛ ማን ይመስላችኋል? ኮሜንት ላይ አንደኛ ማን ነው? ሁላችሁም አንድ ጊዜ ጻፉ። ሁለተኛ ሳልል ሁለተኛ እንዳትጀምሩ። አንደኛ ጀማል፣ አብዱልከሪም፣ ሰሚራ ሁላችሁም ጻፋችሁ። እሺ አንደኛ አብዱልከሪም። ሁለተኛስ? ኦኬ ጀማል፣ አብዱልከሪም ሁለተኛ ጀማል ለማለት ነው። እሺ ሁለተኛ ጀማል። እሺ ሶስተኛስ? ኡሙ ሰሚራ። እሺ በቃ ደረጃው እንደዛ ሆነ ማለት ነው። አብዱልከሪም፣ ከዛ ቀጥል ጀማል፣ ከዛ ሰሚራ፣ ከዛ ኡሙ አይሰል። ኡሙ አይሰልም ጎበዝ ነች፣ ብዙ ጥያቄ መልሳለች። እሺ እንግዲህ ይሄ የኛ ግምት ነው። እሺ ያና የኮሜንታተሮች ግምት። እሺ ጎበዞች ማሻአላህ። እና ሽልማቱም ቢሆንላችሁ ይሻላል። ምን ይሆንላችሁ? አብዱልከሪም ምን ይሆንልህ ሽልማት? አንተ የፈለከውን ጠይቅ። ሰልማዎች ሁሉም አሸናፊዎች ናቸው። በነገራችን ላይ አይፎን ፕሮ ማክስ ይሆንልን። አላታይ ለኔ ዱዓ ይሆንልኝ። እኔ ዱዓ ይሆንልኝ። ያ ሰላም እሱ አብዱልከሪም አንተስ ምንድን ነው የምትፈልገው? ዱዓ እንድታደርግልን ነው። እዚህ ያለ የሚከታተል ሰው ሁሉ ረመዳናችንን አላህ እንዲቀበልን፣ ይሄን ያስከውንም ስራ ደግሞ ትልቅ ስራ ነው፣ የሙቃረና ስራ አላህ ትልቅ ደረጃ እንዲያደርሰው ሁሉም ሰው ዱዓ እንዲያደርግ ነው የምንፈልገው። መርሐባ። አሁን ቀውጤ የሆነ ዱዓ እናደርጋለን። ሁላቸውም ዱዓ አሉ። እህታችን እንግዲህ አይፎን ፕሮ ማክስ ብላለች። አይፎን ፕሮ ማክስ ሐቅ ሳትዋሽ ማለት ነው አይደለም። በእውነትና በህልምሽ አይተሽ ታውቂያለሽ? አታውቂም? ሐቅ ሳንወሽ ለዚያ ነው የሹ አይደለ? ሰው ቢሰጥሽ ራሱ እንዴት እንደሚጠቀም ራሱ አሁን ምን ይታትሽ ከይቅርታ ጋር ቢቀርብሽ ይሻላል። እሺ ይበዛብኛል። እሺ በቃ በሱ ይሻልሻል።
ሰላም አለይኩም እሱ ኡስታዝ ልናገር ይፈቀድልኛል? ተናገር አብሽር። ያው እርሱ እንዳሉት ሁሉም ውጤታቸውም ጥሩ ነው። ሁሉም ጥሩ ነው። እኔ እስካየሁት ድረስ ሁሉም ጥሩ ነው እና ሁሉም ቢሸለሙ የእርሶ ፍቃድ ከሆነ ለሁሉም ካርድ ቢሞላ እኔ በበኩሌ ደስተኛ ነኝ። ለሁሉም ያሺ ባሉበት ሀገር እንትን መላክ ትችላለህ ወይ? በውስጥ ቁጥራቸውን የሀገሩን ቁጥር ከላኩልኝ የራሳቸውን ቁጥር ከላኩልኝ አስገባለሁ። በኢትዮጵያ ብር እስከ 300 400 ብር ከዛም በላይ ሊሆን ይችላል። ስለዚህ ኢትዮጵያ ላይ አይደሉም ደግሞ ይመስለኛል። ሁሉም ስደት ላይ ነው ያሉት። ሁሉም ስደት ነው። ሁሉም ስደት ናቸው። ስለዚህ በቃ ይለፈኝ እንሞክራለን። ጊዜ ኢትዮጵያ ይገባል። አወዳድረን ለነሱ ታደርገዋለሽ ሽልማቱ ኢንሻአላህ። ኢትዮጵያም ከሆነ ቁጥሩን ላክልኝ በውስጥ ልካለሁ። አብዱል ከሪም ኢትዮጵያ ላይ በቃ ስለዚህ ሌላም ካለ እንትን ሁሉም እንዲበረታቱ ጥሩ ነው። ሁሉም ደስ የሚል ነገር ነው እያየን የነበረው ያምራል። ስለዚህ ያው መበረታታት አለባቸው። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا برحمتك شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت لك الحمد على ما قضيت ولك الشكر على ما أنعمت به وأوليت نستغفرك اللهم من جميع الذنوب والخطايا ونتوب إليك لا ملجأ ولا منجا منك إلا إليك اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا بها جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا واجعل الجنة هي دارنا وقرارنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا برحمتك يا أرحم الراحمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك يا مولانا سميع قريب مجيب الدعوات اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وارفع راية الحق والدين وانصر عبادك المؤمنين برحمتك يا أرحم الراحمين اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا
وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام الأشهاد من الآمنين. اللهم ارحمنا برحمتك إذا صرنا إلى ما ساروا إليه تحت الجنادل والتراب وحدنا. اللهم ارحمنا إذا غسلنا أهلنا وارحمنا إذا كفنونا وارحمنا إذا حملونا على أكتافهم وارحمنا إذا أنزلونا إلى قبورنا وارحمنا إذا أهانوا علينا التراب برحمتك يا أرحم الراحمين. اللهم اجعل قبورنا روضة من رياض الجنان ولا تجعلها حفرة من حفر النيران برحمتك يا أرحم الراحمين. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر يا رب العالمين برحمتك يا أرحم الراحمين. اللهم تقبل منا الصيام والقراءة والذكر والقرآن وسائر الأعمال ولا تردها في وجوهنا يوم القيامة يوم الحسرة والندامة برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر وأنت على كل شيء شهيد برحمتك يا أرحم الراحمين. اللهم احشرنا في زمرة العلماء العاملين. اللهم احشرنا في زمرة الأنبياء والصالحين واجعلنا من أول الداخلين إلى جنات النعيم ولا تفرق بيننا وبين نبينا محمد صلى الله عليه وسلم. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا. ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد
عباده ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله